አስኩቱሜ በረዱ ኦሮሞ አስኩቱሜ በረዱ ኦሮሞ እስከ መቼ ልቤ ባንቺ ታሞ ናገሬ ሃዮ ታለኛ የተነስታይ ብቻዋንም ስለሆነች የሆነ ኃላፊነት ያለብኝም ይመስለኛል። እግዚአብሔር ምስክሬ ነው ማለት በዚህ በቅርቡ ዘፈን ላወጣ ነው። በዚህ በቅርቡ የምር ብዙ ጊዜ ጃኒን የሚወዷት ሴቶች ብቻ የሚመስላቸው ሰዎች አሉ። የቢራቢሮ ፋሚሊ ምናምን ሲባል ነው ኢትስ ኖት በቃ ሁሉም ነው የሚወዳት ጃኒ። በፍቅር ለተጎዳን ራሳችንን ለማጥፋት ለወሰንን ምን ትያለሽ? ምን እልሻለሁ መሰለሽ ማሪ፣ እንዴት ስራ ፈተሻል እልሻለሁ። ሰላም ጤና ይስጥልኝ ውዴ ቻናሌ ሰዎች፣ አሁንም በሌላ ትኩስ ቪዲዮ ወደ እናንተ ተመልሻለሁኝ። መግቢያው ላይ እንዳያችሁት ፈታ ዘና የምትሉበት ቪዲዮ ነው ለእናንተ ይዤላችሁ የመጣሁት። በተለይ ደግሞ ለጃኒ ደጋፊዎች እንግዲህ ፈታ ብላችሁ እንደምትመለከቱት ባለሙሉ ተስፋ ነኝ። ለቻናሌ አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ጀምሩ፣ ቪዲዮንም ላይክ አድርጉት። ቀጥታ ወደ ቪዲዮአችን። ጃኒ እንግዲህ መግቢያው ላይ እንዳያችሁት በአዲስ ስራ እመጣለሁኝ ብላለች። አዲሱ ስራ ምን መሰላችሁ? በሙዚቃ መለሳለሁ ብላለች። እስኪ እሷ ያለችው ላስደምጣችሁ። በዚህ በቅርቡ ዘፈን ላወጣ ነው። በዚህ በቅርቡ የምር ምን ታስባላችሁ? ራሴ ፕሮዲዩስ ማድረገው የራሴ ሙዚቃ ካሚንግስ ከምር ግን ኮላብ ላወጣ ላድርጋ ከማትጠብቁት ሰው ጋር ራሴ ነኝ ፕሮዲዩስ ማደርገው። ራሴ ኢማጂን የራሴ እንትን ነው በራሴ ገንዘብ ታይጃ እንኳን እኔ እንዴ ምንላችሁ እኔ እኮ ጀመርም እኮ በጣም ታለንትድ እኮ ነኝ። ቀይ ልዝፈንላችሁ ከፈለጋችሁ ገምግሙኝ። እዚህ ገምግሙኝ። ከዛ ፋይጋ ስትሉ ከባድ አዲስ ስራ እንደሰማችኋት ኮላብ አድርጌ እመጣለሁ ብላለች። ጃኒ እንግዲህ ኮላብ ማድረገች በራሷ ማወጣች ብዙ አድናቂ ስላላት ብዙ ተመልካች ነው የሚኖራትና ወደ ሙዚቃው ኢንዱስትሪ ከገባች የበለጠ ፌመስ የምትሆን ይመስለኛል። የሞከረቻቸውን ዘፈኖች ደግሞ ላስደምጣችሁ። አስኩቱሜ በረዱ ኦሮሞ አስኩቱሜ በረዱ ኦሮሞ እስከ መቼ ልቤ ባንቺ ታሞ ሽኩር ማሬ ስቡክ እንደዚህ ያለብሳ ሽኩር ማሬ ስቡክ ታይ ማር ስቡክ ታይ ፍቅሬ እንዳላት አላውቅም ሳጫውታት ቆይና እሷን ሳስብ አድራለሁ ሳያት ውልና ቀልዶን ሳቆን እመኛለሁ ጨዋታዋን ናፍቅና ልቤ ስርስፍ ይልላታል አሬ የሷስ አለው መላ አቤት አንጀት ስትበላ ሳያት ታሳዝነኛለች Young lady, yes sir. I'm here. አሁን ታገባችሁ እንዴ? ምዝገው ቀርቶብኝ ነው እየጠበኩ ነው ሰው እና አጣብቁኝ፣ በቃ አጣብቁኝ። ከናት አልልኝም። ሳያት ታሳዝነኛለች። የጃኒ ደጋፊዎች የተለዩ ናቸው እየተባለ ይገኛል። ደጋፊ ብቻ ሳይሆን ቤተሰቦች ናቸው። የሚመለከቱበት መንገድ በጣም የተለየ ነውና ኢንስፓይሬሽን እየሆነች ነው ማለት ነው። ማነቃቂያ እየሆነች ነው ለብዙዎች ማለት ነው ጃኒ። ስለዚህ ለብዙዎች ማነቃቂያ፣ ለብዙዎች ደስታ እየሆነች ያለችን ልጅ መደገፍ አለባት፣ መበረታታት አለባት ማለት ነው። ምንም ልታጠፋ ትችላለች። ስለማታጠፋ ሁላችንም ፍጹም አይደለንም። እኔ ፍጹም አይደለሁም። ብዙ አጠፋለሁ፣ ወድቃለሁ፣ እነሳለሁ። እንደዚህ እያልኩ ነው የምኖረው ኤቭሪ ዴይ፣ ለዛውም ማለት ነው ሁልጊዜ በየቀኑ። እንደዛ ሆነን ስናስብ በጣም ነገሮች ወደ መልካም ይሄዳሉ። ስለዚህ ለዚህ ነው የገባሁት፣ ይሄንን ለመግለጽ ነው። ስላስገባችሁኝ አመሰግናለሁ። እና ደግሞ አሁን ብዙዎች
ያላት ደጋፊ የሴት ነው ብዛት ሴት ደጋፊ ነው ያላት ለሚሉ ወንዶች እኛም እንደግፋታለን ብለዋል። ብዙ ጊዜ ጃኒን የሚወዷት ሴቶች ብቻ የሚመስላቸው ሰዎች አሉ። የቢራቢሮ ፋሚሊ ምናምን ሲባል ኖ ኢትስ ኖት። በቃ ሁሉም ነው የሚወዳት ጃኒን የማይወዳት ሰው የለም። በቃ we are with her always ሁልጊዜ ከሷ ጋር። ጃኒን መቼ ነው ከሷ ጎን የማትቆመው ካላችሁኝ፣ ከጃኒ ጎን የማልቆመው የአሁኑ ጸባይዋን ከለወጠች ነው። ጃኒ አሁን ያላትን የዋህነት፣ ቅንነት፣ ፍቅር ይሄ ከተለወጠ በቃ ያን ጊዜ እጠላታለሁ ማለት አይደለም፣ አልጠላትም እንደዛ ብትሆን ማለት ነው። ምክንያቱም እንለወጣለን ሰዎች ስለሆን በብዙ ነገር ውስጥ ስናልፍ የሆነ ጸባያችን ሊቀየር ይችላል። ምን ይላል ጃኒ እኮ 22 ዓመቷ እኮ ነው። እንዴት ነው ሰው በብዙ ቻሌንጅ ውስጥ እያለፈ ነው የሚሻሻለው የሚማረው። በጣም የሚያስገርመኝ ነገር ቅርብ ጊዜ እያየሁ ያለሁት ነገር ደግሞ በእያንዳንዱ ሁኔታ ውስጥ እየተማረች የምትሄድበት ፍጥነት አስገራሚ ነው በጣም። ሰሞኑን ራሱ የገለጸኝ የህዝብ ልጅ ነኝ የሚለው አገላለጽ እኮ በቃ ጥበብን ኦልሬዲ በህይወት እየተማረችበት በግልጽ እያየናት እኮ ነው በቃ ፊት ለፊት ማለት ነው። ይህንን ማወቅ ለአንድ ታዋቂ ሰው ለአንድ ብዙ እንትን ውስጥ እውቅና ላተረፈ ሰው ይህንን መገንዘብ በጣም ትልቅ ነገር ነው። ስለዚህ ወደፊት ራሱ በዚሁ የምትቀጥልበትን መንገድ እያወቀችው ነው ጥበብን ማለት ነው። አንድ ሰው ከፍ ሲል ትዕቢት ከተሞላበት ኩራት ከተሰማው በቃ ይወድቃል። የኩራት ውድቀትን ይቀድማል ነው የሚለው መጽሐፍ ቅዱስ። ስለዚህ ሰው በትህትና ዝቅ ያለ ለምን ህዝብ እንዳከበረው ሲረዳ ይህንን ሁሉ ሲገነዘብ በቃ ከሱ ጎን እግዚአብሔርም ራሱ ያበረተዋል። ቢወድቅም ራሱ ቢሳሳትም እግዚአብሔርም ያነሰዋል መልሶ። የሚኮራ ሰው ግን በዙሪያው የሚቆም ሰው የለምና አንድን ሰው መቼም ሁላችንም ስንደግፈው ዝም ብሎ ከመሬት ተነስቶ አይደለም። አንድ ሰው አንድን ሰው የሚደግፈው የሚሰራው ስራ ከተመቸው፣ የሚሰራው ስራ ማህበረሰቡን የማይጎዳ ከሆነ፣ ለማህበረሰቡ የሚጠቅም ከሆነ፣ ለሌሎች አርአያና ምሳሌ የሚሆን ከሆነ እነዚህን ነገሮች ካደረጋችሁ ነው ሰው ዝም ብሎ የሚደግፋችሁ እንጂ ፎር ነቲንግ ምንም ነገር አይደግፋችሁም። ይሄ ሰው ከሂውማኒቲ ከምናምን ጋር የተያዘ ሳይሆን ናቹራል የሆነ ነገር ነው እና ከበጎ ስራም ጋር በተያዘ ጃኒ ብዙ ነገሮችን ታርጋለች። ትላንትና ለምሳሌ 19 ገብርኤል ነው ላይ በላይ ለ5 እናቶች ለተቸገሩ እናቶች 10 ሺህ ብር ስትሰጥ ነበረ። እስኪ ይሄንን ለምሳሌ ላስደምጣችሁ። 19 አባቴ ነው፣ እኔም ልጁ ነኝ። በጣም ነው የምወደው። የሚጠቅመኝን ነው የሚሰጠኝ። ጠበቅንሽ። እሺ ጃኒዬ፣ ያው አግኝቻለሁ የሌላ ሰው አካውንት እኔ ናት ገብርኤል ጤና ይስጥሽ። ያው የገብርኤል ልጅ ታች ናት። ያው ሀይ አብሳላት ጃኒዬ፣ ይሄ አንቺ ነው። እያ አብሳላት ገብርኤል አባቴ ጤና ይስጥሽ። በጣም ነው የማመሰግነው። አሜን አሜን አሜን። ሀናዬ እንወድሻለን፣ እናከብርሻለን። ናት አመሰግናለሁ በጣም ቴንክ ዩ። እኔም በጣም አመሰግናለሁ የበረከቱ ተካፋይ ስለሆነ። እንደዚህ አይነት በጎ ነገሮች ደግሞ በቃ ሰውን እንድትወዱት የሚያደርግ ነገር ነው። 50 ሺህ ብር ቀላል አይደለም እና ለነዚህ ለተሰጡት እናቶች ደግሞ ትልቅ ነገር ነው። I am very well. And you? Good. Let's dance. Just one game. Let's dance. You want to play? Only one game and dance. Only one game. Yeah. Look. Tomorrow, when you have time, you can play together. 10 game. You, me, 10 game. When? Tomorrow? Tomorrow, yes. No, today? You want to play 10 game? 10. No, thank you. I am vacation just. Okay. But now I have
today, tomorrow you can play. You can test with me tomorrow. You can play together. Ethiopia, Mali tomorrow. All right. Okay, thank you. Bon, et Jojo a plan. በመጨረሻ ብዙዎቻችሁን የሚመለከት ነው። በፍቅር ለተጎዳን ምን አይነት ምክር ትሰጭኛለች ተብላ ባምቢ ተጠይቃ ነበረ። እሱ ያለችው ነገር እስኪ ላስደምጣችሁ። በፍቅር ለተጎዳን ራሳችንን ለማጥፋት ለወሰንን ምን ትያለሽ? በፍቅር ምን እልሻለሁ መሰለሽ ማሪ፣ እንዴት ስራ ፈተሻል እልሻለሁ። አንቺ ስራ ፈት ነይ፣ ሲጀመር ወደዚህ ነይ ላዋራሽ። ስራ ፈት በፍቅር ለተጎዳን እንዴት ትኖሪያለሽ? ኑሮ ይቀጥላል፣ ትኖሪያለሽ። የምን ማባበል ነው ደግሞ? በፍቅር ለተጎዳን ማነው አንቺን ተጎጂ ያደረገሽ? ወገብሽን አሰር ታረጊያለሽ፣ ላይፍ ይቀጥላል ትያለሽ፣ ወደ ኑሮሽ ትመለሳለሽ። የምን መሽሎጥሎጥ መቁሎጥሎጥ ራሴን ላጥፋ ማለት ነው። በይበይ እንደዚህ ቀልድ አይመቸኝም። አባቴ ሙት ላይ አይመቸኝም። ደግሞ ስንት ችግር ይድረስብሽ ምናምን እንጂ አፈቀርኩ ብለሽ ራሴን ላጥፋ ትያለሽ። እንዴ ቀልደኛ ነሽ በገብርኤል። የምሬን ነው። ሁሉም እንደዚህ እንሆናለን። ሁላችንም ደርሶብናል። ኑሮ ግን ይቀጥላል። የኔ እናት ተስፋ እንዳትቆርጭ በእንደዚህ አይነት ነገር ትረስት ሚ። የተሻለ ሊመጣ ነው ብለሽ እሰይ ብለሽ ኑርት ነው። እሺ ማሬ፣ ላይፍ ይቀጥላል። ቆንጂዬ ወንዶችም በተመሳሳይ ነው። ስራ ላይ ፎከስ አድርጉ፣ ስራችሁን ስሩ ብላለች። በእርግጥ እንግዲህ በተለያየ የእድሜ ክልል ሲሆን ሰው ስለ ፍቅር ያለው አመለካከትና ግንዛቤ የተለያየ ነው። ለምሳሌ ገና ከ18 እስከ 21 22 ያለች ልጅ ወይም ያለ ልጅ ስለ ፍቅር ያለው አመለካከትና ከዛ በላይ ደግሞ ያለው እድሜ ይለያያልና በተለይ ታች ላይ ላላችሁ በእድሜያችሁ በጣም ዝቅ ላላችሁ ፍቅር ላይ በጣም ልትጎዱ ትችላላችሁ። እነሱን ነገሮች ግን እየበሰላችሁ ስትመጡ ነገሮችን አንደርስታንድ ታረጋላችሁ። ምን ነገር ማስቀደም እንዳለባችሁ ትረዳላችሁ። እነሱ ነገሮች በእድሜ የምንማራቸው ነገር ናቸው። እድሜ ትልቁ ትምህርት ቤት ነው ይባላልና እውነት ነው። ሰው በቻሌንጅ ሲያልፍ በህይወቱ ተሞክሮ ሲመለከትና እድሜ ደግሞ ከማንም በላይ ትልቁ ትምህርት ቤት ነውና ባምቢም የተናገረችው ነገር ለብዙዎች ይሰራል ብዬ አስባለሁኝ። ሰው ስራ ራሱን በስራም ቢዚ ማድረግ አለበት። የፈለገውን ነገር ደግሞ ከሰራ ደግሞ ያገኛል የሚልም እምነት አለኝ። እናንተስ ምን ይመስላችኋል? በፍቅር ለተጎዱ ሰዎች ምን ማድረግ እንዳለባችሁ ሀሳባችሁን ኮሜንት ላይ አጋሩኝ። እጅግ አድርጌ ወዳችኋለሁ። ለሰዓት ያዘጋጀሁላችሁ አጠር ያለች ቪዲዮችን ትመስል ነበረ። በሌላ ቪዲዮ እስከምንገናኝ ቻው።